አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ብያለሁ። እንግዲህ ዛሬ ያው ከቦዲ ጋርድ ጋር ነው ያለሁት ማለት ነው። ዛሬ ታጅቤያለሁ ማለት ነው በቦዲ ጋርድ። የስ ኦፍ ኮርስ እና ውድ ቤተሰብ እንግዲህ ዛሬ ትንሽ ያው ውስጥ ስገባ ቁጭ ብዬ የመወያየት ነገር ትኖራለች ማለት ነው። እቺን ሀሳቤን ደግሞ እናንተም ቪዲዮን አዳምጣችሁ ማለት ነው ሀሳቤን አዳምጣችሁ በደንብ ልክ እኔ እንዲያሰብኩት ነገሩን አስተምትናችሁ ማለት ነው ትነግሩኛላችሁ ማለት ነው። ሀሳብ ትጽፉልኛላችሁ የራሳችሁን ሁላችሁም የራሳችሁን ሀሳብ ማለት ነው። እና ውድ ቤተሰብ እንዲያው አስቸጋሪ እኮ ሆነ ያለ ፋሚሊ አትገቡም ተብለን እንዲያው አስቸጋሪ ነው። ራስህ አግባ እንጂ ያላገባችሁ አግቡ ይላል እንዴ? አግባ ተብለህ እኮ ነው አትገባም የተባልከው ማለት ነው። እና አሁን እዚህ ያለ ፋሚሊ አትገቡም ተብለን አሁን አረ ይመጣሉ ከ30 ደቂቃ በኋላ ይመጣሉ ብለን አሁን ያው ሆናችሁ ባያደካ ባካችሁ ሴኩሪቲዎችን አታለን ነው አሁን እዚህ ጋር የገባነው ማለት ነው። ያለ ፋሚሊ አይገባም ተብለን ማለት ነው። እና ውድ ቤተሰብ ምን ስራችሁ ነው? ያው ሀሳቤን እንደነገርኳችሁ ከሆነ ምንድን ነው የት ጋር ነው? እሺ ከዚህ ቦታ ሄዶ አይ ነው እዚህ ጋር ነው። ኧረ እባክህ ና ዝም ብለህ እሺ። እና ምን ስራችሁ ነው? ስደትን በተመለከተ እኔ በጣም ማለት የሆነ የሚሰማኝ ነገር ስላለ ነው ማለት ነው። ያው እንደ ሰው ጠለቅ ብላችሁ ሀሳቡን አስተንትናችሁ ኮሜንት ላይ እስቲ ጻፉልኝ ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው ማለት ስደት ተሰደን ማለት ያው ታውቃላችሁ አሁን ሀገራችን ላይ በባህሩም እንዲሁም በየሀገራቶች ወጣቱ ተሰዶ ነው ያለው ማለት ነው በአሁኑ ሰዓት። ስለዚህ ያው ታውቃላችሁ አሁን ሀገራችን ላይም ትምህርት ቤት የለም፣ ትምህርት ቤት ተዘግቷል። እንዲሁም ደግሞ ወጣቱ በተለያየ ሀገር ተሰዶ ይገኛል ማለት ነው እኛንም ጨምሮ ማለት ነው። ስለዚህ ያው አሁን ሰዓት እኛ ነበር አገር ተረካቢዎች ማለት ነው። እንግዲህ የሀገር ኃላፊነት አለብን ሁላችንም ማለት ነው፣ ሴቶችም ወንዶችም ማለት ነው። ስለዚህ በአሁን ሰዓት ደግሞ እንደምታዩት አሁን ሀገራችን ላይ ትምህርት የለም፣ በተለይ ደግሞ አማራ ክልል የለም፣ ትምህርት ቤት የለም። ስለዚህ ይሄ ነገር አሁን ያሳስበኛል ማለት ነው። ይሄን ስራችሁ ቢያንስ እንግዲህ ታላችሁ አንድ የሀገር ላይ የተማረ ኃይል ተለለ ምን አይነት ችግር እንደሚያጋጥመው ታላችሁ ሁላችሁም እንግዲህ መገመት አያቅታችሁም ማለት ነው። ስለዚህ ይሄ ነገር አሁን እንደው ስታስቡት አሁን እንግዲህ ታላችሁ አሁን በየሰፈራችን ተምረው ስደት ተምረው ያው ታላችሁ ተምረው ራሱ ምንም ይሄ ነው የሚባል ነገር አይደርሱም ማለት ነው። አሁን ጭራሽ ትምህርት ቤቱ እስከ መዘጋት ድረስ እንግዲህ ታላችሁ በየሰፈራችሁ ያለ ትምህርት ቤት የለም፣ አሁን ዝግ ነው ማለት ነው። እንግዲህ ስንት አመት ሊሆነው 2 አመት 3 አመት ሊሆነው ነው ማለት ነው። ስለዚህ ይሄ አይነት ነገር እንደው ስታስቡት እስቲ ሀሳባችሁን እኔ አሁን ይሄ ነገር ያሳስበኛል ማለት ነው። ቢያንስ ተተኪ ትውልድ የተማረ ተተኪ ትውልድ ያስፈልጋል ማለት ነው። ሀገራችን ላይ ቢያንስ እንኳን ይሄ አመት 2 አመት 3 አመት ቀርቶ ማትሪክ ላይ ራሱ ፈተና ራሱ ሲስተጓጎል ምን አይነት ችግር ነው የሚገጥመው ማለት ነው። እንግዲህ ከሀገር አቀፍ ጋር ሲወዳደር ያው ታውቃላችሁ ስንት ስፔሻል ተማሪዎች ነበሩ። አሁን ራሱ ትምህርት ቤት ተዘግቶ በዛ ላይ ደግሞ ወጣቱ ተሰዶ እሺ ሀገራችንን ማን ይረከብ? አሁን ወጣቱ እንዳለ ተሰዶ ነው ያለው ማለት ነው። እንግዲህ የተማረውም ያልተማረውም እንዳለ ስደት ነው ማለት ነው። በዛ በተሰደዱት ሀገር ላይ ራሱ ታውቃላችሁ በዛም መበደል በዛም እገታ። ስለዚህ በጣም ሀገራችን ላይ በጣም እንትን የሚል ነው ማለት ነው። በጣም ያሳስባል ማለት ነው ሀገራችን ቢያንስ አሁን ከአመት 1 አመት 2 አመት
ትምህርት ቤት አለመኖር ማለት በጣም ክስረት ያመጣል ማለት ነው። በጣም ኪሳራ ማለት ነው። ስለዚህ ውድ ቤተሰብ እስቲ እናንተ ደግሞ ሀሳባችሁን ቪዲዮን አዳምጡና እስቲ የሚሰማችሁን ሀሳብ ጻፉልኝ በኮሜንት ማለት ነው። እሺ አንተስ ምን ትላለህ? ምን ትላለህ? አሁን አንተ እንግዲህ አሁን የተማሩትም ያልተማሩትም እንግዲህ ያው ታውቃለህ አሁን በፍቃድም ሆነ በባህርም ሆነ ያው ህዝቡ እየተሰደደ ወጣቱ እየተሰደደ ነው። አሁን በየሰፈርህ አሁን ካንተ ሰፈር ራሱ የተማሩት አሁን ተምረው ወየት ናቸው? አሁን ወየት ናቸው የተማሩት? ተሰደዋል። ስለዚህ ሀገሪቱን አሁን ማን ይረከብ? ሀገራችንን አሁን ማን ይረከብ? ሰላም ከሌለ ሀገር ውስጥ ሰው መቀመጥ አይችልም። ቢያንስ ለዛ ለሰላም ራሱ ሀገራችን ሰላም እንዲሆን ራሱ ለዛ ነገር ራሱ ምን አይነት ሀሳብ ሁላችንም የሀገራችን ግዴታ አለብን ማለት ነው። ቢያንስ ኃላፊነት ይሰማናል ማለት ነው። ኃላፊነት ሊሰማን ይገባል ማለት ነው። ቢያንስ ይሄ ነገር ራሱ እስተመቼ ድረስ ወጣቱ ተሰዶ ቢያንስ አንድ ልጅ ተወለደ ጎርመሳ አለ በቃ ስደት ሄደ መማር የለም በቃ አንድ ሀገር እንግዲህ የተማረ ኃይል ያስፈልገዋል። ሰው ተምሮ የሌላው ሀገር አሁን ተምሮ የሆነ ምርምር ፈጥሮ እዛው ሀገሩን ያሳድጋል ምናምን የተለያየ እንትኖችን እየፈጠረ ሀገሩን ያሳድጋል ማለት ነው። እኛ ግን ያው ትምህርቱም እንትን ሳይል ወደ ስደት ማለት ነው። ስደት ሄደን ያው እንግዲህ ስደትን ሁኔታውን ሁሉንም እናቀላል ማለት ነው። ስለዚህ በጣም አሳሳቢ ነው። ሀገራችንም ላይ እንግዲህ እንደምታዩት በጣም አስቸጋሪ ነው ታላችሁ። ይሄ ነገር ያሳስባል ማለት ነው። ቢያንስ አሁን እኛ ጋር በእኛ አካባቢ በተለይ አማራ ክልል የለም። አሁን ትምህርት ቤት በእያንዳንዱ ቢያንስ ከ140% ማለባች 30% የሚሆኑ ትምህርት ቤቶች ቢኖሩ ማለት ነው ቢከፈቱ። በተቀር አሁን ገጠራማው በተለይ የለም ትምህርት ቤት አሁን የለም አሁን ማለት ነው ተዘግቷል። ስለዚህ ያን ነገር ደግሞ ሊያሳስበን ይገባል ማለት ነው። ቢያንስ የተማረ ኃይል ሊኖር ይገባል በቃ። ስለዚህ ውድ ቤተሰብ ይህን ይመስላል እንግዲህ ያው ሀዲቃውን ትንሽ የተሰማኝን ነገር ነገርኳችሁ። እስቲ እናንተ ደግሞ ከእናንተ የሚመጣውን ሀሳብ ደግሞ ያው ጠብቃለሁ ማለት ነው። ውድ ቤተሰብ ቪዲዮውን እያያችሁ ደግሞ አበረታቱ ማለት ነው። እሺ አንተስ ምን ትሰጣለህ? ምን ሀሳብ አለህ? እስቲ ዝም አትበል። እስቲ አንተ የሰጠው ሀሳብ ደግሞ ሰላም በላቸው ቤተሰቦችን ማለት ነው። ሰላም ቤተሰብ መሐመድ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። መልካም ጁማ ብለናል። ያው ገና ነው ወቅቱ። ያው ጁማ ነው ዛሬ ጁማ ነው። እሱ የሰጣቸው ሀሳብ ትክክል ነው። ያው ሰው ሊሰደድ የሚችልበት ትልቁ ነገር ያው ምቾት አለመመቻቸት ነው። ሀገራችን ደግሞ በዚህ ሰዓት ምቾት የላትም። ስለዚህ ወጣቱ ባህር ይወጣል፣ የተማረም ደግሞ በተለያዩ ቪዛዎች ወደ አውሮፓም ወደ ምን ይሰደዳል። ያው ሀገራችን ሰላም አለመሆኗ ለሀገራችን ሰላም ያርግልን ትልቁ ቁልፍ ነው። አዎ ትክክል ነው። ሀገራችን አላህ ሀገራችን ሰላም ያርግልን። ሰላም ተለለ እንግዲህ ሁላችሁም ታውቃላችሁ። አሁን እዚህ መተን ስደት የመጣ ነው እንግዲህ ለለውጥ ብለን ነው አይደል? ከተሻለ ኑሮ ማለት ከዝቅተኛ ኑሮ የተሻለ ኑሮ እናገኛለን ብለን ነው እዚህ የመጣ ነው ማለት ነው። እዚህ ብንመጣ ብንሰራውም ባንሰራውም ፋይዳ የለውም ማለት ነው። ለምን መጀመሪያ አገር ሰላም ሲሆን ነው። ለዛ ደግሞ ሁላችንም በየሃይማኖታችን ዱዓ ማድረግ ነው ያለብን ማለት ነው። ይሄ ነገር በጣም ያሳስባል ማለት ነው። ቢያንስ አሁን እኛ እዚህ መተን እዛ ላለው አናስብም፣ ግን ተመልሰን ሄደን ወየት ነው የምንሄደው? እዛዎቹ ሀገራችን ነው ማለት ነው። ስለዚህ ለዚህ ነገር ደግሞ ማሰብ በሀሳብም በዱዓም በሁሉም ነገር ይመለከተናል ማለት ነው፣ እዛ ላሉ ህዝቦች ማለት ነው። ይሄ ነገር ግን ይመለከተናል ሁላችንም ቢሆን ማለት ነው። ቢያንስ አሁን ተተኪ ትውልድ የተማረ ትውልድ መፈጠር ግድ ነው፣ ግድ ይላል ማለት ነው፣ ግድ ይለናል። ስለዚህ ይሄን ይመስላል ውድ ቤተሰብ እንግዲህ ቪዲዮውን እያያችሁ አበረታቱ ማለት ነው። በዛውም ደግሞ ሼር ላይክ እያደረጋችሁ ማለት ነው ቪዲዮ እንዲታይልኝ አበረታቱኝ እላችኋለሁኝ።
እስኪ ትንሽ ጎብኘት ትላርጋችሁና ሰፈሯን ማለት ነው። ይሄን ይመስላል። መምጣት ትችላላችሁ። ለማንኛውም እዚህ አካባቢ ያላችሁ መዝናናት የምትፈልጉ ከሆነ ያው ወጪው በእኛ ማለት ነው። ዛሬ ወጪው በእኛ ይሆናል ማለት ነው። እና ይሄን ይመስላል ውድ ቤተሰብ። ያው ለዛሬው ዝጋ ይበቃኛል ማለት ነው። እንግዲህ ያው ቪዲዮን እያያችሁ ላይክ ሼር አድርጉልኝ ማለት ነው። ይችን ይመስላል እንግዲህ ይቺ የሰፈራችን ሀዲቃ ናት ማለት ነው። እና ይህን ይመስላል ለቆይታችን። በጣም አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።